እንደነገር ሰዎች አሁን እኔን እንደ ተንኮለኛ ሊቆጥሩኝ ይችላሉ፣ ወይም ደግሞ እኔን የሆነ እንደ ክፍል ሊቆጥሩኝ ይችላሉ። ቢኮዝ አሁን ሰክሰሱ ስለሆነ ኢንጆይ ሳያደርገው እንደዚህ አይነት ወሬ በማውራቴና ይሄ ሜንሽን በማድረጌ እኔ ራሴ ኢንጆይ ቢያደርገው ደስ ይለኛል። ላይክ ባልናገር ግን ሰው ነው የምሰራው፣ ለሁሉም ስፖርተኛ ነው የምሰራው። ሁሉ ስፖርተኛ የሚያደርገውን ልክ ነው ነገር እናገራለሁ። በቲንክ የኔን ቢዝነስ ነካ ነው በቶማስ በኩል የመጣው ግን እሷ አሁን እዚህ ላይ መናገር ማለት የቤተሰብ ችግር አለ። የቤተሰብ ችግር አለ። ሰላም ሶስተር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን። እንደተለመደ አዝናኝና የተማረረቱ ቪዲዮዎችን ይዘንላችሁ መጥተናል። እናንተ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን ላይክ፣ ሼር በማድረግ አበረታቱን። ጋይስ ሰብስክራይብ እያደረጋችሁ ነው። ቀጥታ ወደ ቪዲዮ። ኦኬ፣ በዛሬ ቪዲዮ የምናየው ማለት ነው በዚህ ሰሞን ትኩረት የተሳበና አነጋጋሪ ቪዲዮዎችን ይዘንላችሁ መጥተናል ማለት ነው። እሱን ከየት እንጀምራለን ማለት ነው? ከዚህ በፊት ቶማስና ጌች የተጣሉበትን አሁንም ነገሩ እየከረረ በጣም ቀጥሏል ማለት ነው። እሱን ከነ መጀመሪያና እስከ መጨረሻ ያለውን ነገር ሂደቶቹን እያንዳንዱን እያመጣን ቪዲዮችን እናሳያለን ማለት ነው። እናንተ እስከዚያው ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ትቆያላችሁ ማለት ነው። የመጀመሪያ ቪዲዮ ላይ እናሳያችሁ ማለት ነው ቶሚና ጌቾ ምን አይነት ሪሌሽንሽፕ ነበራቸው፣ ኮሚኒኬቲቫቸው ምን አይነት ነገር ነበር፣ በሰው ዘንድስ እንዴት ነው ተቀባይነት ያገኘው የሚለውንና መጀመሪያ ጀምሮ እስከ መጨረሻ ላይ ያለውን እናሳያቸዋለን ማለት ነው። ከዛ ውስጥ እንደሚታወቀው አሁን ከትላንት ወዲህ ተጣልቷል ማለት ነው። ተመልሶ ከታረቁ በኋላ እሱ ምን አይነት ነገር ነበር የሚለውን ሁሉ አሳያቸዋለሁ ማለት ነው። የትም እንዳትሄዱ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩ ማለት ነው። ኦኬ፣ እንደምታውቀው ማለት ነው ከዚህ በፊት ሪሌሽናቸው የነበረው ማለት ነው ጌች በስፖርት ጂም ውስጥ የቆየ ሰው ስለሆነ ማለት ነው እሱ ከነሱ በፊት ነው ጀመረ እሱ ጂም ውስጥ ማለት ነው። ቶማስ ኃይሉ ደግሞ በቅርብ ጊዜ የጀመረ ሲሆን የነሱ አሰራራቸውም የተለያየ ነው በጣም ማለት ነው። እሱ በቃ በስዊት ቦክስ ጌች በስዊት ቦክስ የሚባል ካምፓኒ ነው የሚሄደው። እሱ ደግሞ ዳንስን እና ስፖርትን አካቶ አንድ ላይ ይሰራበታል ማለት ነው። እነሱ የሚሄዱበትን መንገድ ላሳያቸው እና ምን አይነት ሪሌሽንሽፕ ነበራቸው ብሎ መጀመሪያ ላሳያቸው ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። ይህንን ቪዲዮ የሚያሳየው ማለት ነው ምንድን ነው የመጀመሪያ ቶሚ ጂሙን ሲከፍት ጌች ሄዶ ያስመረቀበትን እና እንግዲህ ተቀባይነት ያደረጉበትን አንድ ቪዲዮ አይተን እንመጣለን ማለት ነው። ጤነኛ ቪዲዮ ነበረ። ኖርማሊ ደግሞ በዛ ወቅት ሰላም የነበሩበትን አንግል ያሳያል ማለት ነው። እሱም ቪዲዮ አሳይቼ ልምጠው ማለት ነው። ሄደበት ሙቭ በጣም የሚያስደንቅ እንደወጣት በጣም የሚገርም ሙቭ ስለሆነ ኮንግራ ማለት አለብን። ከጓደኛችን ነባ ጋር መረዳዳት አለብን። ሰፖርት መደራረግ አለብን። አንዱ ሲያድግ ሰፖርት ተደራርገን ማደግ አለብን። ስቴይ ፖዚቲቭ። እሱ ቶሚ እንደዚህ ስከፍት ማለት ነው ሄዶ በጣም ጤነኛ ነበረ። አንድ ላይ የሚሰሩበት ነበሩ ማለት ነው። ከዛ ወዲህ ደግሞ ምን እንደተፈጠረ ቪዲዮን እያየን እንሄዳለን ማለት ነው። እስካሁን ያለነው ቪዲዮ ያየነው ጤነኛ ነበሩ ማለት ነው። አሁን ወደ አንደኛው ሲገባ ማለት ነው ከየት ጥላቸው ይጀምራል የሚለውን እሱን አሳያቸዋለሁ ማለት ነው። እሱ ደግሞ የሚጀምረው በቪዲዮ ባናቅም ከዚህ በፊት በውስጣቸው ላይ ያለውን ነገር ባናቅም ግን ከየት ጀምረ የሚለውን ቶሚ አንድ ቪዲዮ ለቆ ነበረ ከዚህ በፊት ማለት ነው። ያለቀሰ የለቀቀበትን ቪዲዮ ታስታውሳላችሁ ብዬ አስባለሁ። እሱም ቪዲዮ ቀደባ ረቀበት ትንሹ እዚህ ጋር አሳያቸዋለሁ ማለት ነው። እሱም ቪዲዮ አይተን እንመጣለን። ችግር የለውም ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉ። ፎሹ ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። ምንም አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ እራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር እኔ ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ መጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደግሞ የሄድኩት እንደዛ እንደደከመኝ ስራውን ጧት ጋርዶች ይዛይታቸዋል። አንዳንድ እንዲያው ጋርድ ምን ይሰራለታል ምናምን ያላችሁ ተሳደቡ ነበረ። ሚኒሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሜን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው
6 ዓመት አይምሮ ላይ በጣም ብዙ ትራውማታይዝ የሚያደርጉ ነገሮችን እያደረገብኝ ተሸክም ይኖራለሁ። ከዚህ በኋላ ግን ይበቃል። እንድትናገረኝ አልፈልግም፣ እንድትመጣብኝ አልፈልግም። በቃ ፎከስ ኦን ጎል። የራስ ቢዝነስ ላይ ፎከስ አድርግ፣ የራስ ላይ ፎከስ አድርግ። እኔ ከማንም አንተ ጋር ከሚሰሩ ሰዎች ጋር አንዱን ከማንም ጋር ተነካክቼ አላውቅም። ኦኬ፣ ይህን ይመስላል ማለት ነው የቶኒ ቪዲዮ ማለት ነው። ምንድን ነው የሚለው እሱ ማለት ነው በውስጣቸው ሰላም እንደነበረ ይታወቃል። ግን አሁን መነሻው ከየት እንደተነሳ የምናውቀው ነገር የለም። ኖርማሊ ግን ምንድን ነው በአንድ ሰሞን በማታ ነው ቶሚ ይህንን ቪዲዮ ሙሉ የለቀቀው ማለት ነው። በጣም ለምን ትከታተለኛለህ እኔ ስራ ልስራበት የሚል መልዕክት ኖርማሊ እያለቀሰ አስተላለፈ ማለት ነው በወቅቱ ማለት ነው። ከዛ በኋላ ይህንን ካስተላለፈ በኋላ ኖርማሊ ካደረ ከዛ በኋላ ጌቾ በመነጋታው የሆነ መልስ መልሷል ማለት ነው። እሱን ታግ አድርጎ በራሱ ፔጅ ላይ ምን ብሎ ይለቃል ማለት ነው። የራሱን መልስ መልሳል ማለት ነው። እሱ መልስ ሰምተን እንመጣለን። እናንተ የትም ሳትፈርዱ ማለት ነው። ኖርማሊ ቪዲዮቹን እያዳመጣችሁ ማንጋ እውነት አለ ማንጋ እውነት የለም የሚለውን ራሳችሁ ትፈርዳላችሁ ማለት ነው። ኖርማሊ ወደ ጌች ሀሳብ እንሄዳለን ማለት ነው። ቻናል ፊትነስ ብለህ ከኔ ልጆች ወስደህ እኔን ኮፒ አድርገህ ለመስራት የሞከርከው ወይም የጀመርከው አንተ ነህ። ሌላኛው እኔን ዲስትሮይ ልታረገኝ ብላል። በሌለሁበት ነው ይሄም አኪዩዜሽን። አንተን ዲስትሮይ የማደርግበት ምንም አይነት ሪዝን የለኝም። ባይ ዘ ወይ አንተን መጉዳት ቢያስፈልግ ኖሮ አንተን በዚህ መንገድ አይደለም መጎዳ፣ ብሪፍ በማድረግ አይደለም መጎዳ። ሌላ አንተም እኔም የምናውቃቸው ብዙ የፋሚሊ ሚስጥሮች አሉ። ለሶሻል ሚዲያ ሰው ቪክተም ሆነህ ስለ ቤተሰቦች ባወራኸው ነገር ብቻ እዚህ ቪዲዮዎች፣ ተደጋጋሚ ቪዲዮዎች እያለቀስክ የሰራኸው ቪዲዮ እንደ ተሳሳትክ ስለገባህ አሁንም ቪክተም ሆነህ ሰውን ኮንትሮል ለማድረግ የተጠቀምክበት መንገድ እንጂ አንተ አምነህበት ወይም ደግሞ ያን ነገር ፈልገህ እንዳልፖሰትከው ታውቃለህ። እኔ ከማንም ምንም ጋር የተለየ ነገር የለኝም። እኔ ቀናተኛ አይደለሁም። ብቀና ኑሮ የአንተ ቤተሰቦች ከኔ ጋር አይሰራም። ብቀና ኑሮ ሌላ ሰዎች ጂም እየከፈትኩ ለማበረታታት አልሞክርም። ብቀና ኑሮ ከተለያየ ቦታ እየጠራሁ ሌላ ልጆችን እቃ ጊፍት እየሰጠሁ አልክም። ብቀና ኑሮ ይሄ ሁሉ ትሬነር አሰልጥኜ አላበረክትም። ለምንድን ነው አንተን ዲስትሮይ ለማድረግ የሞክረው? ምን አገናኘን እኔ እናንተ? በዛ ላይ ደግሞ ወደ ሶሻል ሚዲያ ይሄን ነገር ከማውጣት በፊት እንደ ወንድ ጥፋት ካለብኝ እኔ ወይም ደግሞ አንተን እየበደልኩ ከተሰማህ ቪዲዮ ያረከው ሪያክት ያረክበት መንገድ በጣም ልክ ነው ብለህ ካመንክ በእኔና አንተን የሚያገናኙ ብዙ ጓደኛሞች አሉ። ሚውቹዋል የሆኑ ወይም ደግሞ አንተ ጓደኛ የሆኑ ለኔም ጓደኛ የሆኑ ብዙ ሰዎች አሉ። ከእነሱ ሰዎች ጋር እንድናወራ ማድረግ ትችል ነበር። ግጭታቸው ይሄን ነበር ማለት ነው። ጌቾ ደግሞ በነጋታው ይሄንን መልስ መልሷል ማለት ነው። አሁን ዋናው የተነሳበት አንግል ማለት ነው ቶሚ አንድን ሀሳብ ሲያቀርብ ጌቾ ደግሞ ይህንን አቅርቧል ማለት ነው። የራሱን ሀሳብ ማለት ነው። ምንድነው ውስጣቸው ላይ የነበረው ቶሚ እንደ ኮሚኒቲ ወይ ደግሞ ሶሻል ሚዲያ ላይ ተፍተፍ ለምትል ትንሽ በጣም ሄዷል እሱ ማለት ነው። ኮሚኒቲ በጣም ቢልድ አድርጓል። ትንሽ ደግሞ እንትና ጋር የሚቀረው ማለት ደግሞ ገጭ ጋር የሚቀረው ኮሚኒቲ ላይ ትንሽ የወረደ ነው ብዬ ማስበው እንደኔ ሀሳብ ነው ማለት ነው። እሱ በተለያዩ ቦታ ላይ ዳንስም ይሁን ሰዎች ሰውነታቸውን የሚቀንሱበትና በምናምን የሚያሰሩበት መንገድ ሁለቱም የተለያዩ ነው። ስዊት ቦክስ የራሱን ቦክስ ሆነ ኖርማል በጂም ውስጥ ሆኖ በራሱ አንግል የሚያሰሩበት መንገድ የሚሄዱበት አለ። ኢዲኤፍ ማለት ደግሞ የቶሚ ማለት ደግሞ እሱ ደግሞ የሚያሰራችበት መንገድ በጣም የተለያዩ ማለት ነው። በእንቅስቃሴ ኤሮቢክስ፣ ዳንስ፣ እስክስታ ምናምን ነገሮችን አቀናጅቶ አንድ ላይ ሰዎች አሪፍ በሆነ መንገድ ያሰራል ማለት ነው። ኖርማሊ ምንድን ነው ሰዎች ደግሞ ያንን ነገር እየወደዱ ይመጣሉ ማለት ነው። ከዛ በቃ ጌታቸውም የግድ ይህንን ነገር የራሱን ሀሳብ ማምጣት ስላለበት እኔ የማሰራበት መንገድ እኔ በራሴ መንገድ ነው ማሰራ የሚል ቪዲዮዎችም እየለቀቀ ነበር ማለት ነው። በሱ መንገድ ላይ ተያይዞ ማለት ነው። ከዚህ በፊትም ማለት ነው እሱ ያስመረቀበትን ከኔ ውስጥ ትሬኖቹን እየወሰደ ለራሱ ይቀጥራል የሚል ጌቾ እንደዚህ ብሎ የሚገሰው ማለት ነው። ከዛ በኋላ አሁን ምን ሆነ ያንን ነገር ሲነጋገሩ ማለት ነው ወደ ፖለቲካ ወስዱ ማለት ነው። ጌቾ እንደምታውቁ የባህርዳር ልጅ ነው። ባህርዳር ላይ ቶሚ እንዳይመጣ ብሎ ቶሚ ያንን ክስ ያቀርባል ማለት ነው። ከዛ በኋላ ደግሞ ጌቾ ደግሞ ይህን ነገር ለምን በዘር በኩል ትሄዳለህ? እኔ እንደዚህ አይነት ነገር አላደረግኩም የሚል ክስ ያቀርባል። እንደውም እኔስ በማጥፋት ወደ ህግ ቦታ እንሄዳለን ምን በጣም ሰጣ ገባ ውስጥ ይገባሉ ማለት ነው። ይሄ ነገር የሚሆነው ግን ምንድን ነው በ4 ሰዓት ውስጥ ራሱ አልሆነም ማለት ነው። በጣም ሰጣ ገባ ውስጥ ይገባሉ ማለት ነው። በመካከል ላይ እንደዚህ አይነት ነገር ሲፈጠር ማለት ነው ፖለቲካ እየቀየሩ ወደ ዘር ምናምን እየቀየሩ ወደ ሀገር ምናምን ቶሚ የሸገር ልጅ ነች፣ ያኛው ደግሞ የባህርዳር ላይ ተወልዶ ግን የሚሰሩበት ቦታ እዚሁ አዲስ አበባ ላይ ነው ማለት ነው። ኖርማሊ የተጣሉበት በዚህ አንግል ነው ማለት ነው። አሁን በተረዳችሁ ቪዲዮን ማንሳት እኔም ሀሳቡን ከጨማመርኩበት በኋላ ማለት ነው። አሁን ግን ከዛ በኋላ አሁን የተደረገ ነገር ምንድን ነው? ወደ አሁኑ ቲክታከሮች የተጽዕኖ ፈጣሪዎች የሚባሉትን እነሱ ይሰብሰቡና ይህን ነገር ጉዳይ ቶሎ ብሎ ጉዳይ ማበጀት አለበት ሊበቃ ይገባል የሚል ሀሳብ ያመጡና
እርቅ ያደርጋሉ ማለት ነው። ቶሎ ብሎ ነው ደግሞ እርቅ የተደረገው ማለት ነው። ከዛ በኋላ ከዚህም የሚነጋገሩና ካስታወሳችሁት ብዙ ናቸው። በቃ ቪዲዮን አሳያቸዋለሁ እርቁንም ማለት ነው። ይህን ነገር ካደረጉ በኋላ ነገሩ እርቁ ያልቃል ማለት ነው። ለማንኛውም ቪዲዮን እስቲ አይተን እንመጣለን፣ እንዴት እንደታረቁ ምናምን ማለት ነው። እሱን አሳይቼ ልምጣና በኋላ እንመለሳለን ማለት ነው። የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር ደግሞ በየሰከንዱ እያለ ነው። ስለዚህ ወንድሜን ይቅር ብየዋለሁ። የነበሩት ችግሮች በሙሉ በእኔ በኩል በሰራኋቸው ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር የሚቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከእሱ ጋር በመወያየት ትክክል እንዳልሆኑ አይተናቸዋል እና ወንድሜ ምንም የከፋ ነገር ያደረገብን ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። እንግዲህ በዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔንም ቶሜን ለምትከተሉን እና ይሄ ነገር አሳስባችሁ ለጠየቃችሁ ለደወላችሁ እና በጣም ይቅርታ። በመጀመሪያ ለእናንተ ይሄ ማድረግ አልነበረብንም። እኛ ካለን ነገር አንጻር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበር እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅር ተባብለን ፈተነዋል እና በጣም እናመሰግናለን። ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገለጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። ኦኬ፣ በመጨረሻ የምን ነው ማለት ነው። በቃ እነሱ ታረቁ ማለት እነሱ ባመጡልን መንገድ ማለት ነው። መጨረሻ ላይ ታረቁ፣ ኖርማል በቃ ወደ የስራቸው ተመላለሱ ማለት ነው። ሁሉ ያን ጊዜ በውስጥ ያስታርቁ የነበሩት ሁሉም ይሄ ተጽዕኖ ፈጣሪ የምትሉት እዚህ ጋር አለ ማለት ነው። ይሄ ነገር ካለቀ በኋላ ውስጡ ለምን ቀረ አይታወቅም። እንዴት እንደታረቁም ኖርማል ይታወቃል። ኖርማሊ ምንድነው አሁን ከዚህ በኋላ የሆነው ትንሽ ረገብ አለ፣ ሰውም ዝም አለ ማለት ነው። ከዛ በኋላ ከየት ይነሳል ማለት ነው። አሁን እንደዚህ ከታረቁ በኋላ አሁን ምን ይፈጠራል ማለት ነው። በማለ ንቁራን ለምሳሌ አንዳንዱ ቪዲዮ ላይ ምናምን ያደርጋል። አሁን ለምሳሌ ንገጭ አልካሻ ምናምን የሚል ሀሳብ ብዙ አይነት ነገር ሙሉ ላይ ሳጣራ እዚህ ጋር ደርሷል ማለት ነው። በማለ የሚናገሩትን ነገር አሁን በቶሚ መንገድ የሚያነሱትን ሀሳብ ላይ እሱን ላሳያችሁ ማለት ነው። ግን መጀመሪያ ላይ እኔ ማሳያችሁ ምንድን ነው በዚህ ማል ላይ የተናገረ ጌቾ አንድ ወቾ ጉላ የተናገረ እንዳሳባለ ማለት ነው። እዛ ሀሳብ ላይ ተነስቶ ነው አሁን ቶማስ የራሱን ሀሳብ ያስቀመጠ እዚህ ላይ ማለት ነው። እስቲ አሁን ወቾ ጉላ ጌታቸው ምን ተናገረ ስለ ቶሚ የሚለውን እስቲ አይተን እንምጣና ከዛ እናንተ በራሳችሁ ሀሳብ እየፈረዳችሁ በራሳችሁ ሀሳባችሁን ኮመንት ላይ ያስቀመጣችሁ ትሄዳላችሁ ማለት ነው። አሁን ወቾ ጉላ ጌች የተናገረው ነገር አይተን እንመጣለን ማለት ነው። ታከላላ የኮሜዲያን ሰይፈን ቪዲዮዎች አይታችኋል? በአንተ የሚሰራቸው ላሰር ይችላል። በጣም በቃ እንደዚህ ግልጽ የሚያደርግ እንትን አድርጎ መጥቶ አያውቅም። አድርጎ መጥቶ እኔ የሳኩት ሰቀን ሙሉ የሳኩት በምን እንደሰሩ አስታወስኩኝ። እንዴት ነው ምንድን ነው የተፈጠረው? እሱ አካባቢ ሰው የሆነ ጊዜ ትንሽ አለመስማማት ገጥሟችሁ ነበር። አሁን ፈታችሁታል። ባይዞ ድጋሜ እንትኑን ለማስታወስ እነ ፍርቃስም ሰርተውታል። እነ ፍርቃስም ብዙ ሰው የዛኔ እንትን ብሎታል። ለቅሶ ምናምን ነበርና ምንድን ነው አልገባኝም። እኔ አልገባኝም። እኔ በቀጥታ ነው የፊት ለፊት ነውና እንዴት ነበር እንደዚህ አይነት ችግሮች ነበሩ ምናምን የዛኔ ነው ጌችን ያወቅኩት። ለዛ ነው የዛ ሰሞን ነው አንተን ማለት ብዙ ሰው ስዌት ቦክስ ባለቤት መሆን ማን ፊት ብዙ ሰው አያውቀውም ነበር። ትክክል። ያኔ ነው በደንብ የታወቀው። እዛ እንደ ቡሊም ታየው እንደዛ ነገር በደንብ እንደ ቡሊ ታይቼ ነበር የሆነ ሰዓት ላይ በደንብ የባህር ዳር ልጅ ነህ ምናምን የሚለውን ምናምን ኢንፎርሜሽን ራሱ የተሳሳተ ኢንፎርሜሽን ብላ ከዛ ኬዝ ጋር አያይዤ ያስኩት የሚገርም ምክንያት ሰው ምን ነበር የተፈጠረው መግለጽ ይልካል። ችግር የለውም። መጀመሪያ እንግዲህ ችግሩ ተፈጠረ የተባለው በሶሻል ሚዲያ ላይ በምሰራው ቪዲዮ ነው። ሶሻል ሚዲያ ላይ የምሰራው ቪዲዮ በሙሉ ለሁሉም ሰው ነው የምሰራው። ለሁሉም ስፖርተኛ ነው የምሰራው። ሁሉም ስፖርተኛ የሚያደርገውን ልክ ያልሆነ ነገር እናገራለሁ። በቲንክ የኔን ቢዝነስ ነካ ነው በቶማስ በኩል የመጣው ግን እሱ አልነበረም። ሪዝን ሆነ ለመናገር አሁን እዚህ ላይ መናገር ማለት የራሳችሁ የቤተሰብ ችግር አለ። የቤተሰብ ችግር አለ። እሱ ነገር ነው ችግሩ ያመጣው መጨረሻ ላይ ስንሰማው ማለት ነው። ከዛ ግን ደስ የሚለው ነገር በቃ አንድ ተገናኝታችሁ ቪዲዮቹ ጋር ትዝ ይለኛል። ቪዲዮቹ ልክ እንደተፖሰቱ
ኦልሞስት ሳያድር ተገናኝታችሁ በቃ ፊክስ እንዳደረጋችሁት አየን እና በጣም ኢንትረስቲንግ ነበር እሱ። ልጆች ምናምን ከዛም ተሰበሰቡ ልጆች። አንደኛ አደገኛ ነገር ነበር የተሰራው ቪዲዮ ምናምን አደገኛ ነበር። በተለይ ለሁለታችን አደገኛ ነበር። ፖለቲካሊ የሄድበት መንገድ ነበር። በተለይ ባህር ዳር ምናምን የተባለው ነገር በጣም አስቀያሚ ነገር ነበር። እኔም ወደ ህግ ለመሄድም ነበረ ምናምን በሌለህበት የማይባል ነገር ስለተባለ ስለዚህ ቶሎ መፍታት ነበረበት። ችግሩ መፈታት ነበረበት። እሱ ነው የተፈጠረው። ልክም አልነበረም። በጣም ሬኮግናይዝ ማድረጋችሁም አሪፍ ነው። ልክ አለመሆኑ ቶሎ ነው ያለቀውና ሳልናገር ብዙ ሰው ብሏል። ባይትሽ ቪዲዮ እንዲቆማ እኔም እሱን አልፈለኩም ነበር። በእርግጥ እውነት ለመናገር እኮ ምናምን አልፈለኩም ነበር። ግን ደግሞ በሶሻል ሚዲያ ላይ የፊትነስ ኢንፍሉዌንሰር ተብለህ ብዙ ወጣቶች እየጎተትክ ወደ ላይ እያወጣ ሁለት እንግዲህ እሱ የፊትነስ ባለሙያ ይሁን የምንም ባለሙያ ይሁን ባለን ሙያ ግን የፊትነስ ኢንፍሉዌንሰሮች ተብለን ተሰጥቶናል ስም። ስለዚህ ብዙ ተከታይ ያለህ እና በጣም በቃ ወጣት እንቀይራለን ብለህ ሌላ ወጣት አቢዩዝ ስታደርግ ልካለ ሰው በቃ ከእናንተ በላይ ነው ጉዳዩ። ግሩፕ ላይ ደስ የሚለው ነገር ሽማግሌዎች ወዲያው ተሰብስበው ምናምን በቃ ቶሎ እንደዚህ ሶሻል ሚዲያ ለኛ ሳናራግበው በቃ እዛው ግድል ለምንደረው አይ በቃ ቀን አላደረማ ማታ 24 አወርስ ሊሞላው ሲቀረው ተወሳችሁት ነው። ከዛ በላይ ወደ ፖለቲካ እንዳልከው ወደ ሌላ ብዙ ነገር መሄድ የሚችል ነገር እዛው ገደሉት። ጎበዞች ናቸው። በዛ እሱ በቃ አሪፍ አስተላለቅ ነው ያለቀው። በዛ ሲቹዌሽን ግን አንተ የተሳሳተ አመለካከት ኖራቸው ስለኔ ሚስኮንሰፕሽን ብለህ የምታስበው ነገር አለ እስካሁን? እሱ ነገር በመፈጠሩ እኮ ነው ሰው እንደሚያስበው ምናምን የምትለው ነገር አለ? አይ ቲንክ ሶሻል ሚዲያ ብዙ ኮንፍሊክት ፈጥሬያለሁ። ባይ ዘ ዌይ በዚህ በፊትነሱ ዙሪያ ብዙ ኮንፍሊክት ፈጥሬ በተለይ በፊትነሱ በማርሻል አሁን ባለው ውድድርም እንዳያችሁት ማለት ነው። ከዚህ በፊት በነበሩ በፊትነሱ ብዙ ኮንፍሊክት ፈጥሬያለሁ። የፈጠርኳቸው ኮንፍሊክት ተቀይረው እኔ እያልኳቸው ወይም ደግሞ እኔ የምላቸው ነገሮች ናቸው እየሆኑ ያሉት። ኤቭሪ ጂም ይገው ሁሉም ቦታ እኛ ቢልድ ያደረግነው እኛ ያስተማረው ነገር ነው እየሆነ ያለው ኢንክሉዲንግ ቶማስ ጂም ኢንክሉዲንግ እሱ በዛም ቦታ ተመቶ ማለት ነው። ግን አይ ቲንክ እኔ ራሴን ፕሬዘንት ማድረግበት ወይ ነው ሶሻል ሚዲያ ራሴን ማቀርብበት ነገር ነው መሰለኝ። የትኛው ፓርት ነው እናንተ ክሮስፊት ነው ወይስ ክሮስፊት ኦል ፋንክሽናል ፊትነስ ምናምን ፓርቱ በሙሉ ሶ ኤቭሪ ጂም አሁን እሱ ነው የሚደረገው። እኔ ድሮ አሁን ኤሮቢክስ ዳንስ ምናምን ልክ አይደለም። የሰው ልጅ እንደዚህ አይነት ስፖርት መስራት የለበትም ሳይሆን መስራት አለበት፣ ግን ደግሞ ክብደት ማንሳት አለበት፣ ካይንድ ኦፍ እንደዚህ ማድረግ አለበት ብዬ አወራለሁ ብዙ ጊዜ። አሁን እሱ ነው የሚከተሉት ሁሉም። ግን ደግሞ ያወራሪ ልክ ስላልነበረ ወይም ደግሞ ቀጥተኛ ነገር ስለነበረ በዛ አልመቻቸው። ዞሮ ግን ያው ሪሌት ዊዝ ዩ አንዳንዴ ኮሚኒኬት የምታጥሩ እኮ ኢንቴንሽን ሊኖረኝ ይችላል፣ ግን የማወራበት መንገድ እዛኛው ሰው ጋር ሲደርስ ትክክል አይታረቅ ኢነርጂ ያላ አንዳንድ ሰው አወራ ይችላል። ጥሩ አይደለም። ማር መለወስ አለብሽ መሰለኝ። ግን እውነት ለመናገር መቀየርም አልፈልግም። አሁን በስብስ አድርጌ ለመናገር ምናምን አልሞክርም። ዋው ላይ የሌለኝ ማንነት ማውጣትቼ መናገር አልፈልግም። የሚፈልግ ሰው ይስማ፣ የማይፈልግ ሰው ይስማ። ለዛም ነው እኔ አውጥቼ አሁን የቶማስን ነገር ለማስተባበል ያልሞከርኩት። አንድ ሰው ወጥቶ ሶሻል ሚዲያ ላይ ስላማረረ ወይ ስላለቀሰ ልክ ነው ማለት አይደለም። ኖርማሊ መታወቅ ያለበት እኔ አሁን ሰው አሁንም እንደ ቡሊ የሚያኝ ሰው አለ። ባይ ዘ ወይ በቃ የሆነ ሰዎች ያውቃልና እሱ ቡሊ እያደረገ ነው ሰው ምናምን ከእውነታው የራቀ ነገር ነው። በቢዝነስ አንገናኝም። በምንም ያገናኘን የሚያቀራርበን ነገር የለም። እኛ 3-4 ካምፓኒ የኦን ማድረግ ሰውዬ ነኝ። ወደ እሱ የሚሄድበት እሱን ቀና የማይበት ነገር ምንም ምክንያትም የለኝም። እሱን ቡሊ የማድረግበት ሪዝንም የለኝም እኔ ኖርማሊ። ግን አንዳንድ ጊዜ ህዝቡ ነገሮች ይጋጩብሃል፣ በሆነ መንገድ ትጋጫለህ እና ይሆናል በማለት የተፈጠሩ ነገሮች አሉ። አይ ሆፕ አትሊም ቶማስ እንደዛ ነው የሚያምነው። ግን ሌላ ደግሞ ትንሽዬ ነገር አለች ቤተሰብ ምናምን ሰው እኔ ቡሊ አይደለሁም፣ ቡሊ ማንንም አላደርግም። ኦኬ ጋስ የነበረ ቪዲዮ ይመስላል ማለት ነው። በኬቾ በኩል የተነሳዎቹ ሁሉ የተናገረው ማለት ነው። ሙሉም ቪዲዮ ሄዳችሁ ማየት ትችላላችሁ ማለት ነው። ወጭ ጉድ ብላችሁ ትገቡ የጌታችሁን ኢንተርቪው ሙሉ ያመጣላችኋል ማለት ነው። አሁን ወዴት እንሄዳለን ማለት ነው። ትናንት የተናገረ አንድ ቶሚ አለ ማለት ነው። ልጁ ኖርማሊ ከዚህ በፊት በቃ ነገሩ እንዳላለቀ የሚያሳይ እንትኖች አሉ ማለት ነው። መረጃዎች አሉ ማለት ነው። ሚዲያው ላይ ገብታችሁ የእሱንም ኢንተርቪው ማየት ትችላላችሁ ማለት ነው። ትናንት ተናገር ከሚለት ማለት ነው። ሶ ከዚህ ላይ ተነስቶ ነው አሁን ቶሚ ያለው ማለት ነው። ቶሚ ምንድነው የሚለው ማለት ነው። አንደኛ በትክክል ሙሉም ሰውየው በቃ እንደ ተንኮል ነው ያየው ማለት ነው። ቶሚ ልሱ ይጮህ ማለት ነው። ሶ ኖርማሊ አሁን ወደዚህም ዘለም ሳንል ወደ ቶሚ አነጋገር እንሄድና ከዛ በኋላ ምንድነው ሀሳባቸው የሚለውን መጨረሻ ላይ እንገልጻለን ማለት ነው። አሁን ቀጥታ ወዴት እንሄዳለን? ወደ ቶሚ ኢንተርቪው እንሄዳለን ማለት ነው። እንደነገርኩ ነው ሰዎች አሁን እኔን እንደ ተንኮለኛ ሊቆጥሩኝ ይችላሉ፣ ወይም ደግሞ እኔን የሆነ እንደ ክፉ ሰው ሊቆጥሩኝ ይችላሉ። ቢኮዝ አሁን ሰክሰሱ ስለሆነ ኢንጆይ ሳያደርገው እንደዚህ አይነት ወሬ በማውራቴና ይሄ ሜንሽን በማድረጌ እኔ ራሴ ኢንጆይ ቢያደርገው ደስ ይለኛል። ላይክ ባልናገር ግን ከ4 ቀንና ከ5 ቀን በፊት ወቸጉር ላይ ሜቢ አይታው ከሆነ ቪዲዮውን ድጋሚ መስማት እንችላለን። አስፈላጊ ከሆነ ሰዎች ኢንተርቪው ናቸው አሉ እውነት ለመናገር ኦኬ ፋይን። እኔን ሜንሽን ያደረገበት መንገድና
ፊትነስ ኢንፍሉዌንሰር ነኝ ይላል አለ። ቡሊ እያደረገኝ ነው። ሂዝ ኦነር ብሎ አለ። ሂዝ ናት ኮች እኮ ሂዝ ኦነር። ስለ እግር ስለተነሳነት እንደነበረው ማላቅም አለ። ወደሰት ማለት እዛ ጋር ትረስት ዲስትሮይ እያደረገ ነው። ቡሊ እያደረገኝ ነው። ሂዝ ኦነር ሂዝ ናት ኮች ማለት ምን ማለት ነው? ማለት ሰዎች ገብተው ይዩት በእኔ እንዳይፈርዱብኝ ማለት ነው። ይህን የምናገረው ነገርኩ። አሁን ባለበት ሰዓት ሰዎች እሱን እንደ ጥሩ ነገር ስለሚያስቡት አይ ነው በእኔ ያላቸው ማለት ነው። ይህን እንደ ቅናት ወር ሳምቲንግ ሊቆጥሩ ይችላሉ። ግን ማርያምን ጄኒውንሊ ስፒኪንግ ምንም አይነት ኔጌቲቭ ኤነርጂ የለኝም። ለማንም ሰው ክፋት አላስብም፣ አልፈልግም። ዋይ ለምን ሉዝ አደርጋለሁ ኢነርጂ ስለዛ ሰው መጥፎ ነገር በማሰብ አልፈልግም። በዛ ላይ እንደገና ደግሞ ያደረገው ነገር ትክክል አይደለም። ሉክ ታረቅን። ከታረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት አልክ? ኦኬ ያ ነገር ሀፕን አደረገ። እንትኖች መጡ፣ አስታረቁ፣ ይቅርታ አለኝ፣ ታረቅን። በቃ ክሎዝ አድርጌው ዘግቼዋለሁ። ከዛ ፊት ቤተሰብ ምናምን ነገር ብሎ ሜንሽን አድርገዋል። ሜቢ ቪዲዮ ላይ ማይተው ከሆነ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ የኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ፣ ሳሚ ይባላል። በሳቱ አባቴ ምን ችግር ውስጥ እንደነበረ አላውቅም፣ ግን የኔና የሱ ግንኙነት ኤቭሪባዲ የሚያውቀው ግንኙነት ነው። እኔ ከአባቴ ጋር ስላላደኩኝ ከቤተሰብ ጋር ስላላደኩኝ የራሱ የሆኑ የምከተላቸው ፎሎ ማድረጋቸው ሩሎች አሉ። ገብቶሃል አይደል? አልፈልግም በቃ ላይ ከቶፍ አድርጌ ትቻለሁ ማንም ላይ መጣ ህይወቴ ላይ ቢኮዝ ብዙ ነገር ነው ያሳለፍኩት፣ ብዙ መከራ ነው የበላሁት፣ በጣም ብዙ ቻሌንጆችን ያየሁት። ሰው ማንም ህይወቴ ላይ እንዲመጣ አልፈልግም። በዛ አጋጣሚ ችግር ውስጥ ነበር። ሰው ሲያማክረው ሳሚን ጌታቸው ጋር ሪኮመንድ ያደርገዋል። ይሄ ነው ሳሚ እና ጌታቸው ቢፍ እንዳለን ያውቃል። ከዛ ጌታቸው ደግሞ ኃይሉን ይቀጥረዋል። አትሊስት ማማከር አለበት። ምንዋስ ከሆነ እኔ ጋር ላስገባው ነበር ማለት አንተ ራስህ ታስበው። እኔና ጌታቸው እሱ ራሱ ያውቀዋል መሀከላችን ጥሩ ስሜት እንደሌለ። ተጣላም ባለለ ጥሩ ስሜት ባንተ መሀከል ኖ በእኔና ቤታቸው መሀል ጥሩ ስሜት እንደሌለ ያውቃል። አባቴ ራሱ ጌታቸው አባቴ ያውቃል ጥሩ ስሜት እንደሌለ ጌታቸው ራሱ ያውቃል። ይሄ ነገር በኋላ ችግር ሊያመጣብኝ ይችላል ወይ ሊያስደብሩ ይችላል ወይ እንደ ሰው ማለት ነው ብሎ አትሊስት አልደወለልኝም፣ አልጠየቀኝም። ይሄን ነገር ከማድረግ በፊት ይሄ ማለት ይሄ ኦፊሻሊ ከመጣታችን በፊት ነው ይሄ ነገር። ከዛ ቀጠረው እሱ ጋር እና ብዙ ሰዎች ይደውሉልኛል። ከዛ ለምርቃቱ ጊዜ ምናምን የሰሚት ወር ሳምቲንግ ሲመረቅ ማለት ነው እኔ ለማሳነስ የቶሚ አባት ነው እያለ እንዳለ ይዞራል። በጣም ተንኮለኛ ከመሆኑ የተነሳ ማለት ነው ያስተዋውቀዋል። ላይ ጓደኞቼም ለሚያውቁኝ ሰዎች ምናምን ማለት አንተ ራስህ አሁን የቶሚ አባት ነው። መቼም ማንም ሰው ፊትነስ ፎሎ የሚያደርግ ሰው እኔና ጌታቸውን ፎሎ የሚያደርግ ሰው ያለንን ግንኙነት ምን ያህል ሸካራ እንደሆነ ያውቃሉ ሰዎች። ሶ ዋይ ለምን እዚህ መጣ ቶማስ ይደወሉ አንተ ለማሳነስ እኮ ነው ይሄን የሚያደርገው ጌታቸው ተዲዲ ይሉሃል። ያ ኦፍ ኮርስ ምንም ጥያቄ የለውም እኮ ገብቶሃል አይደል? ላይ ለምሳሌ አሁን ስንት ኢንስቲትዩሽን ባለሙያ ባለበት ሀገር ላይ የቶሚን አባት አስገብተህ ቤትህ ምልህ ስንት የምታስተዋውቀው ሰው እያለ ላይክ የቶሚ አባት ነው ተዋወቁት እያልክ እጁን ይዘህ መዞር ማለት ምን ማለት ነው? ወደ ተጥሚን ላይክ አንተ እንደው ሴንስ እንዳለው ሰው ምንድን ነው የምትረዳው ከዚህ ገባ? እነዛ ሰዎች እየደወሉ እኔን ዋይ ለምን እንደዚህ ታደርጋለህ ምልህ ለምን አትወስደው ምናምን። እኔ ራሴ የሆነ ፕሮብለም አለብኝ። ከድሮ ህይወቴ ከትራማ እያገገምኩ ነው ያለሁት፣ ለመቆም እየሞከርኩ ነው ያለሁት። ስለዚህ ሁሉም ከቶፍ አድርጌ ትቻለሁ። በቃ እኔ ራሴን ለመቀየርና ለማሳደግ እየሞከርኩ ነው። ያሳለፍኩትን ነገር ነግሬሃለሁ። ይሄን አደረገ። በጣም አዘንኩበት። ከዛ የጸባችን መጨረሻ ላይ ቡም ያደረገውን ነገር ልንገር። ምንድን ነው የተናገርኩት? ወጣቶች፣ ትሬነሮች እንደዚህ አይነት ነገሮች እንዳይረብሿችሁ። ስም አልጠቀስኩም፣ ግን ኤግዛክትሊ እዛ አካባቢ ያሉ ሰዎች እንደሆነ አውቃለሁ። በጣም ብዙ ባድ ስፒሪት ያላቸው ሰዎች አሉ የእናንተን ኢነርጂ ድሬን ለማድረግ። እኔ አልፌው ነው የመጣሁት። በጣም ብዙ ተደርጌያለሁ፣ በጣም ብዙ ተሞክሮብኛል። ግን ቴክ ሚ ኢነርጂ። እናንተ እንደዛ ስትባሉ እንዳትሳቀቁ፣ ስሩ፣ ካሽ ያዙ። ቢኮዝ እኔ ፕሮቴክት ማድረግ አለብኝ ከስተመሮችን፣ ትሬነሮችን ከስተመር ሉዝ እንዳያደርጉ ኢነርጂያቸውን መመለስ አለብኝ። ሶ አይ ዲድ ዛት ቪዲዮ። ከዛ በኋላ በሚቀጥለው ቀን እንደ ስዊት ቦክስ ጦርነት ታውጆብናል ብሎ ቪዲዮ ሰራ። አሁን ይሄ ከፐርሰናል ኬዝ አወረደውና ወደ የተወሰደው ወደ ኮሚኒቲ ወሰደው። ብዙ ነገር ነው ያለው፣ ብዙ ስድብ ሁላ አለው ማለት ደልቶታል። ሰዎች ያስተውቃል ስድብ ሁላ ምናምን ነገር ነበር። ብዙ ሊያሳንሰኝ ሞከረ። በጣም የሚረብሽ ነገር ነው።
እንደ ኮሚኒቲ ጦርነት ታውጆብናል፣ እንደ ሴቶች ጦርነት ታውጆብናል ሲል ከራሱ ላይ አወረደውና ወደ የተወሰደው ወደ ኮሚኒቲ ወሰደው። ኢዲኤፍ ምናምን ብዬ ከስተመሮችን አላያያዝኳቸውም ወይም ደግሞ ትሬነሮችን አላያያዝኳቸውም። አንተ የሚሰራበት ቤት ከሆነ እንደዛ ጦርነት ታውጆብናል ስትባል ላይክ ዋይ ትላለህ። ገብቶሃል? ምን የሚሰማን ስሜት ታውቀዋለህ፣ የምሰራበት ቤት እስከሆነ ድረስ ማለት ነው። ሰዎች ጥላቻ እንዲኖራቸው በእኔ ላይ ያደረገ ሳም ኮሜንቶች ደረሱኝ። ተሳድቦ የሚሄድም ሰው ነበር ኮሜንት ላይ ምናምን ነገር። የዛኔ አሏሽም ወጥቼ ለመጀመሪያ ጊዜ ከራሴ ጋር በጣም ተማክሬ እንዴት ስለ ሰው ቪዲዮ መስራት እንዴት እንደሚጨንቅ ቪዲዮ ሰራው። ያደረገኝን ነገር በሙሉ ለሰዎች ለማስረዳት ቪዲዮ ሰራው። ከዛ በኋላ 2 ቪዲዮ ነው የሰራሁት። ከዛ በኋላ በቃ ጭንቀት ዲፕሬሽን ውስጥ ገባሁ። ራሴን ኮንትሮል ማድረግ አልቻልኩም። ቁጭ ብዬ ማልቀስ ጀመርኩኝ። እንዲህ ለሰው እንደዚህ ክፉ አስቤ ምናምን አላውቅም። ሳማው ደግሞ ያ ሜንሽን የተደረገ ጉዳይ ውስጥ ያለ በጣም ያብከነክነኛል። በቃ አውት ኦፍ ኮንትሮል ሆንኩኝ። ቤትም ማንም አልነበረም። ማናጀሬም አብሮኝ ነው የሚኖረው። በአጋጣሚ ተኝቶ ነበር እሱ። ማንም ሳይናገረኝ ነው በቃ ሜንታል ሄልዝ ፕሮብሌም ገጠመኝ። ራሴን ኮንትሮል ማድረግ አልቻልኩም። ሜቢ አንዳንድ ሰዎች እንደ ድክመት ቆጥረውታል ያን በመናገሬ፣ ግን እኔ በማልቀሴ ራሴን አድኛለሁ። which is ከሜንታል ሄልዝ ፕሮብሌም ወጥቻለሁ። ያንን ባልተነፈስ ኖሮ ሜቢ አማኑኤል ሊያገኝ ይችል ነበር። ቪዥን ያለው ልጅ፣ ለብዙ ሰዎች የስራ እድል የሚፈጥር ልጅ ዛሬ አማኑኤል ውስጥ ተኝቼ ወይም ደግሞ አብጄ ላየው ይችል ነበር። ራሴን አላቅም። ቢኮዝ ብዙ ትራማ የሆንኩባቸው ነገሮች ስላሉ። ኦኬ ጋይስ፣ ቶሚ ይሄንን ተናግሯል ማለት ነው። በራሱ በኩል የተናገረ ይሄን ነው። በጣም ሰፊ ነው ማለት ነው። ወደ 3 ሰዓት ምናምን የሚሆን ነው ፖድካስቱ ማለት ነው። በጣም ረጅም ቪዲዮ እንደሆነ አውቃለሁ። ገብታችሁ ፍሪቶክ የሚባል ላይ ማየት ትችላላችሁ ማለት ነው ዩቲዩብ ላይ። በእነሱ መካከል የነበረው ከዛ ተነስቶ እስከዚህ ይሄንን ነው ማለት ነው። አሁን ነገሩ ወዴት እንደምታረጉት ግራ የሚያጋባ ነገር ነው ማለት ነው። ሁሉም በራሱ እውነት አለው ማለት ነው። ያም በራሱ እውነት ይናገራል፣ ይህም የራሱ እውነት ይናገራል ማለት ነው። አሁን ቶሚ እዚህ ላይ ተናገር ያለው ከታረቅን በኋላ አላረፈም። እኔም ወደ ኋላ ለመቆጠጥ ብዙ ነገር እያደረገ ይገኛል። በምን አይነት መንገድ መሄድ እንዳለብን ራሱ አላውቅም። ወቾጉል ላይ አሁን ያንን ነገር መናገር አልነበረባቸውም። ኦልሬዲ እኛ ታርቀን ነበር። እንደዚህ ካደረጉት በኋላ ራሱ እነሱ ኖርማሊ በመሀል ላይ እሱ ያደረገ ነገር እያለ ኖርማሊ ግን እኔን እንደ ጥፋተኛ አድርጎ ነው ያንን ፖድካስት ላይ ተናገሩት ብሎ ትንሽ ወቾጉልንም ቅንጥጥ አድርጓል ማለት ነው ቶሚ ማለት ነው። እነሱ እንደዚህ ካደረጉ ማድረግ የለባቸውም። ፖድካስት ማለት ኖርማሊ ሀሳቡን የሚገልጹበት ቦታ ነው እንጂ አንዱን ሳይድ ይዞ የሚናገሩበት ቦታ አይደለም። ኖርማሊ ግን መጨረሻ ላይ የተናገረ ምንድነው ልጁ ማለት ነው፣ ይህ ነገር የማይቆም ከሆነ ወደ ህግ መሄዳችን አይቀርም የሚል ሀሳብ አንስቷል ማለት ነው። በእነሱ ላይ በኩል የነበረው ሀሳብ በጣም ሪስትሪክትድ እንደሆነ ይታወቃል ማለት ነው። እናንተ የራሳችሁን ሀሳብ ይዛችሁ መሄድ ትችላላችሁ። ማንም ሳያት ይዞ እውነቱ ማን ጋር እንደሆነ በቪዲዮ ሀሳብ ነው ያገለጽኩላቸው ማለት ነው። ስለዚህ የራሳችሁን ሀሳብ ማስቀመጥ ትችላላችሁ ማለት ነው። በዛሬ ቪዲዮ የነበረን በጌችና ቶሚ ላይ የነበረውን ሀሳብ እናንተ የተሰማችሁን ነገር ኮመንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው አረጋስ ሰብስክራይብ ያደረጋችሁ ማለት ነው። ሰብስክራይብ ያደረጋችሁ የራሳችሁን አስቀምጡ። በኋላ እናንተ በምትሄዱበት መንገድ እነሱ በሚሄዱበት መንገድ እናንተ ሀሳባችሁን ታስቀምጣላችሁ ማለት ነው። እስከዛ ድረስ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ጋይስ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ ማለት ነው። ቻው